ሁሉም ሙስሊሞች የገሃነም ወራሾች ናቸው። ሼር፣ ኮፕሊንክ፣ ሪፖስት እና ፎሎ ማድረግ እንዳትረሱ። በኮሜንት ስር እየገባችሁ ኢየሱስ ክርስቶስን ያመነ የዘላለም ሕይወት አለው ያላችሁ ጻፉ። ቁርአናቸው ላይ ሱረቱል አራፍ ወይም ሱራ 7 አንቀጽ 179 ይላቸዋል ከሰዎችም ከጋኔኖችም በእርግጥ ለገሃነም ፈጠርናል። እንግዲህ አላህ ከሰዎችም ከጋኔኖችም ሰውን የፈጠሩ ለምንድን ነው? ለገሃነም እንደነበረ ነግራቸዋል። መርሐባ። ይሄ ወገናችን እንግዲህ በቁርአን ጉዳይ ላይ የማያገባውን ወይም የማይመለከተውን የማያውቀውን ነገር ሲናገር እየሰማነው ነው። አላህ በቁርአን ላይ የጠቀሰው በመጀመሪያ የተናገረው ያው ሙስሊሞች በአጠቃላይ የጀሃነም እንደሆኑ ለዚህ ደግሞ ማስረጃ ብሎ ያቀረበው ደግሞ አላህ በሱረቱል አዕራፍ ላይ ወለቀድ ዘረዕና ሊጀሃነመ ከሲረን ሚነል ጂኒ ወልኢንስ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ ወለሁም አዳኑን ላ የስመዑነ ቢሃ ኡላኢከ ከልአንዓሚ በል ሁም አደል ኡላኢከ ሁሙል ጋፊሉን ይላል። ለጀሃነም ሰዎች የተፈጠሩ አሉ። የተፈጠሩ ማለት ስራቸው ወደ ጀሃነም የሚመራቸው ማለት ነው እንጂ አላህ እነዚህ ለጀሃነም ነው ግዴታ ጀሃነም ነው የሚገቡት ብሎ እጃቸውን ጠምዝዞ ጀሃነም አያስገባቸውም። ነገር ግን ሰዎችን ወደ ጀሃነም ማነው ራሳቸውን ወደ ጀሃነም የሚያስኬድ የሆነ ተግባርን እኩይ የሆነ ተግባርን የሚፈጽሙ ሰዎች አሉ ብሎ አላህ ተናገረ። የጀነት የሆነ ስራን የሚሰሩና ለጀነት የሚታጩ ሰዎች አሉ። የጀሃነምን ስራ የሚሰሩ ሰዎችና ወደ ጀሃነም የሚወርዱ ሰዎች አሉ። ታዲያ ስለ ጀሃነም ሰዎች ሲናገር ምን ይላል? ምናልባት ባይሆን አንተ ከነዚህ ከጀሃነም ሰዎች ውስጥ እንዳትሆን ልትፈራ ይገባል። በዚህ አቋምህ እስልምናን ሳትቀበል ሐቁን እምነት ትክክለኛውን ሃይማኖት ሳትቀበል ከሞትክ ከነዚህ ከጀሃነም ብለህ ከጠቀስካቸው ሰዎች ውስጥ አንዱ አንተ ልትሆን ትችላለህ። አላህ ይምራህና ማለት ነው። ምክንያቱም ለሁም ቁሉቡን እንደዚህ አይነት ሰዎች የጀሃነም የሆኑ ሰዎች ለሁም ቁሉቡን ቀልብ አላቸው ላይ ፍቀሁነ ቢሃ አያስተውሉበትም፣ በቀልባቸው አያሰላስሉበትም። ወለሁም አዳኑ ላ ይስመዑነ ቢሃ ጆሮ አላቸው ሐቅን አይሰሙበትም፣ ትክክለኛ ነገር አይሰሙበትም። ወለሁም አዕዩኑ ላ ዩብሲሩነ ቢሃ አይኖች አሏቸው፣ ነገር ግን ሐቁን እውነታውን አይመለከቱበትም። ኡላኢከ ከልአንዓም እነዚህ አይነት ሰዎች ከጀሃነምን በላይ እንደ እንስሳ ናቸው። በልሁም አደል ይላል፣ ከእንስሳም በታች ናቸው አለ። ስለዚህ ከእንስሳ የሰው ልጆች የሚለዩባቸው ነገሮች እነሱ ጋር ምንም ነገር ስለሌለ እነዚህ ሰዎች የጀሃነም ናቸው፣ ለጀሃነም ራሳቸውን ያዘጋጁ ናቸው ብሎ አላህ ይናገራል እንጂ አላህ እኮ ሰዎችን ፈጥሮ ለሰው ልጆች ወላ የርዳ ለዒባዲሂ ልኩፍር ነው የሚለው ቁርአን። ለሰው ልጆች ክህደትን አይመኝም። የሰው ልጆችን ጀሃነም በማስገባት የሚደሰት አምላክ አይደለም። ነገር ግን አላህ ራሱ ይነግረናል፣ ወተቁ ናር ለቲ ኡዒደት ሊልካፊሪን፣ ለካህዲያኖች፣ ለአመፀኞች፣ ለእንቢተኞች የተዘጋጀውን እሳት ጀሃነም እንዳትገቡበት ፍሩ፣ ለሱም መዘጋጀት ያለባችሁ ተዘጋጁ ብሎ አላህ መልካም እንድንሆን አላህ ያዘናል። ለሙስሊሞች ሙስሊም ላልሆኑ ወገኖችም ቀጥተኛውን መንገድ አላህ እንድንከተል ያመላክተናል። ስለዚህ ወንድሜ አሁን ሙግቱን ትተ የማታቀው ነገር መዘላበዱን ትተ ትክክለኛውና እውነት የሆነውን ፍትሃዊ የሆነውን እስልምና እንድትቀበል አደራ እልሃለሁኝ። ሰላም ለሙስሊሞች ደግሞ ሰላም አለይኩም ወራህመቱላሂ ወበረካቱ።